ቤዛ ወደ ቤቷ ተመልሳለች። ሱራፌል ሮቤልን እንደምንም አባብሎ ቤዛን ወደ ቤቷ አምጥቷታል። ቤዛ ሁሉንም ነገር የረሳች ትመስላለች እንጂ ሁሉንም ነገር እንዳረሳችና እንደምታስታውስ ራሷን ታወራለች። ለብቻዋ ስትሆን ብቻዋን የምታወራው ነገር ነው። ግን ደግሞ ሱራፌልም ሆነ ሮቤል የሚያውቁት በፊት የነበረውን ነገር እንደማታስታውስና ሱራፌል ኢቭን ባሏ እንደሆነ እንደማታስታውስ ነው የሚያውቁት። እናም ያንን ተጠቅሞ ሮቤል ሚስቱ ሊያደርጋት ነበረ። ግን ደግሞ ሱራፌል እመነኝ ወንድሜ፣ ከዚህ በኋላ አንተ ወንድሜ ነህ፣ ምንም ችግር የለውም በማለት አሳምኖ ቤዛን ወደ ቤቱ አምጥቷታል። ግን ደግሞ በስልክ ሲያወሩ እዛ ሆስፒታል ላይ ያሉ ስልክ ሲያወሩ ሁሉንም ነገር ቤዛ ሰምታለች። ሱራፌልም እሺ ወንድሜ እያለ ሲያወራ ስለሰማችው ያን ነገር በውስጧ ይዛለች። ለካ ይህን አውሬ ባሌ ብዬ ይዤው የነበረው የጥላቴን ወንድም ነው ስትል ብቻዋን ማውራት ጀምራለች። ቤት ይዟት ሲመጣም ቤት ውስጥ ማንም አልነበረም። እናም ይሄው ቤታችን ሲላት ቆንጆ ቤት አለህ ትለዋለች። አዎ ቆንጆ ቤት አለን እና ግቢ ይላትና እሺ አሁን እንዴት አየሽው ቤታችን ሲላት መጀመሪያ ወደ ሶፋ ላይ ታስቀምጠኝ ትለዋለች። ሱራፌልም እሺ ይልና ወደ ሶፋ ወስድ ነው ያስቀምጣታል። ቤዛ የኔ ቆንጆ ይውልሽ በቅርቡ ሁሉንም ነገር እንድታስታውሽ አደርግሻለሁኝ። እኔን እንደማታስታውሽ ነግረሽኛል። ግን ግድ የለሽም አሁን ፎቶም ቪዲዮም ሁሉንም ነገር ሳሳይሽ ሁሉንም ታስታውሻለሽ እሺ ሲላት ቆይ እሺ እዚህ ቤት ውስጥ ምንም ሰው የለም እንዴ ስትለው ምንም ሰው የለም፣ ያው እኔ እና አንቺ ብቻ ነን እኮ እዚህ ቤት የምንኖረው ይላታል። እህትም ሆነ ወንድም ምንም ቤተሰብ የለኝም ስትለው ለጊዜው እኔ ብቻ ነኝ ያለውሽ፣ ግን ደግሞ በቅርቡ ሁሉም ነገር አሳውቅሻለሁ እንድታቂቶኛለሽ፣ አይዞሽ ተረጋጊ ይላታል። ቤዛም እሺ በማለት እሺ አሁን ብቻዬን ትተወኝ ስትለው በቃ እኔም ምግብ ልስራልሽ ላብስልልሽና ምግብ ትበይና ደግሞ መድኃኒትሽን ትወስጃለሽ ይላታል። እሺ ትልና እሱም ወደ ኪችን ሲሄድ ሶፋ ላይ ቁጭ ብላ አንተ ጨካኝ አረመኔ ከወንድም ጋር ስታወራ እያጨካኝ ለካ ወንድምህ ነበረ ስታወራ ሁሉም ነገር ሰምቻለሁ። ለካ አንተን ነበር ባሌ ብዬ አቀፌህ እተኛ የነበረው አንተ አረመኔ ስትል ብቻዋን ታወራለች። ሳሎን ቤዛ ሁሉ ነገር ተገልጾላታል። ግን ቆይ እስከ መቼ ነው እንደዚህ አስመስዬ መኖር የምችለው እንደማላስታውስ? አታስታውስም ብሎ ሮቤልን ሊያገባኝ ነበር። የሚገርም ነው። ግን ደግሞ አለማስታወሴን ወደድኩት። አሁን ላይ ክፉንም ደጉንም ማን ወዳጄ ማን ጥላቴ እንደሆነ ማወቅ አለብኝ። ስለዚህ ሁሉንም ነገር በሂደት አውቀዋለሁ፣ አየዋለሁ። በቅርቡ ደግሞ ሁሉንም ነገር ካሰባሰብኩኝ በኋላ ማስታወሴን አረዳሃለሁ። አለማስታወሴን ተጠቅማችሁ ንብረቴንና ገንዘቤን ለመጠቀም ለመብላት ነበር አይደል ሀሳባችሁ? በማለት ብቻዋን ታወራለች። ሱራፌል ግራ ተጋብቶ ኪችን ሄዶ ለሉላ ይደውልላታል። ሉላ ስልክ አታነሳም። ሉላና ሳሚ ጋር ነበረች። እናም ሳሚ ጋር ቁጭ ብላ እያለ እኔ ሳሚ አሁን እዛ ገዳይ ቤት ሂጄ እንዴት ነው ብቻዬን የማድረው ስትለው እንዲህ ግዴታ ነው እዛ ቤትማ መሄድ አለብሽ ግድ ነው፣ ምክንያቱም ሙሉ ንብረቱ እዛ ቤት ነው ያለው። ስለዚህ ለዛ አረመኔ ጥለሽማ ንብረቱን መውጣት የለብሽም ሲላት በጣም ነው እኮ የሚያስፈራው ሳሚ። እኔም እንደምልህ አላቅም አዋቃለሁኝ፣ ግን ደግሞ አሁን እኔ ምን ላድርግ? ሉሲ እዚህ ነው ያለችው እንደምታያት፣ ሳሮንም እዚህ ነው ያለችው። አሁን አንቺም ስትደገሚ እሷ ጥሩ ስሜት የላትም። በጣም እየተጋጨን ነው ያለ ነው አሁን ላይ። እኔ እንደምልህ ብዬ አሳመኛት ነው። ደግሞ ስለ ቤዛ ቁጭ አላልኩም እያፈላለኩኝ ነው ይላታል። እናም ራስሽን አረጋርኪና አንቺ ዝም ብለሽ ሂጂ ሲላት እሺ ትለውና እሷም ወደዛ ለመሄድ ወሰነች። ቤዛ ጋር ሄዳ ቤት ልትሄድና ቤቷን ልትገባ ሀስባ ወደ ቤቷ ትሄዳለች። እሱም ግን ደግሞ ሱራፌል ቤት ከመሄዷ በፊት ሲደውልላት ስልኩን አላነሳችም ነበር። ማን ነው የሚደውልልሽ ሲላት ሳሚም ያ የተረገመ አረመኔ ጨካኝ ነው ስትለው እኮ ሱራፌል አንሹ ግድ የለሽም ሲላት አይ እንዱ ድምፁንም ለመስማት እኮ ነው የጠላሁት በእናትህ ስትለው ግድ የለሽም አንሹ ስልኩንና እስኪ እንስማው ይላታል። ግን ደግሞ ስላላነሳችሁ ስለዘገየች ሱራፌል ስልኩን ዘግቶት ነበረ። ያንንም ቴክስት ያደርግላታል። እህትሽ መታለች ቤት ነይ ወደ ቤት ነይ ተመለሽ የሚል ቴክስት ይልክላታል። ቴክስት ላከልኝ ስትለው ለሳሚ ምንድን ነው የሚለው ቴክስቱ ሲላት እህትሽ ቤዛ ወደ ቤት መታለችና ነይ ነው የሚለኝ። ግን እህቴን ግን ምን አድርጓት ይሆን ስትለው ግዴለሽም አሁን ሂጂና ያለውን ነገር እና እኔም እመጣለሁ ይላታል። እኔም እመጣለሁ ወደዛ ቤት፣ ስለ ቤዛማ ማንም የሚተኛ የለም ምንም ችግር የለም ሲላት እሷም እውነት እሺ ብላ ወደ ቤት ስትመለስ
ሱራፌልም የሉላን ሻንጣዋን፣ ልብሶቿን የአክስቷ ልብሶች ምዛ የነበሩትን በሻንጣዋ አድርጎ ቤዛ ሳታየው አዘጋጅቶ በር ሲንኳኳ ሻንጣውን ይዞላት ይወጣል። ሻንጣውን ይዞላት ሲወጣ ልትገባ ስትል ከዚህ በኋላ እዚህ ቤት መምጣታችን ቤዛን ማስተዋወስ ስለማትችል ስለዚህ አንቺ አሁን ምንም ሰው ስለማያስፈልጋት እኔ ብቻ በቃታለሁኝ። ስለዚህ አንቺም እቃሽን ይዘሽ ተመለሽ ወደምትሄጅበት ይላታል። እኮ እህቴን ማየት እፈልጋለሁ ስትለው ማስታወስ ስለማትችል አሁን ማየት አትችይም፣ ሌላ ጊዜ ታያታለሽ፣ አያስፈልግም፣ እንደውም አምጪ የሚስቴን ስልክና ቀለበት ይልና ከእጇ ላይ ስልኩን ይቀማታል። ቀለበቱንም እጣቷን ሲያሳምማት ዞር በለን ያውልቅ እሰጥሃለሁ ስትለው ቀለበቱን አውለቃ ትሰጠዋለች። ሉላም ንብረቶቿን ከተቀበለ በኋላ በሩን ዘግቶባት ይገባል። በዛን ሰዓት ግን የልጇ ያስረገዛት ማለትም ፍቅረኛዋ እያያት ነበር በርቀትና እሷም ግራ ተጋብታ ሻንጣዋን ይዛ ወደ ሱቅ ትሄድና ሻንጣዋን ሱቅ አስቀምጣ ወደ እነ ሳሚ ጋር ለመሄድ ስትራመድ ፍቅረኛዋ ያገኛታል። ቆይ ምን እየተፈጠረ ነው ሉላ? ምንድነው አናግሪኝ ሲላት አንተ እዩልህ ተጠንቀቅ ነግሬሃለሁ፣ የምትከተለኝ ከሆነ ከዚህ በኋላ ጩሄ ለህግ ነው ማሲዝህ፣ ይኸው አላስገባለኝ ብዬ ለህግ አሲዝሃለሁ ስትለው እሱም ይደነግጥና እሺ ብሎ ትቷት ይሄዳል። እኔ እኮ እኔ ጋር እንድታርፍ ፈልጌ ነበረ ሲላት አያስፈልግም ትለውና እነሳሚ ጋር ትሄዳለች። እነሳሚ ጋር ስትሄድ ግን ያሰበችው አልገጠማትም ነበረ። ሁሉንም ነገር ለሳሚ ለማስረዳት ነበር የሄደችው። ግን ሉሲ ደግሞ አነጋገሯ እዛ ቤት መምጣቷ የእሷን ትዳር የሚነጥቃት መስሏታል።